ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 2ን እንጀምራለን። ምዕራፍ 2 ቪዲዮ 1። ምዕራፍ 2 the basic economic problems and economic system የሚል ሲሆን በዚህ ምዕራፍ ስር 3 ርዕሰ ሐሳቦች እናነሳለን። ዩኒት 2 the basic economics problems, the basic economic problems and economic systems. Economic systems የሚል ሲሆን በዚህ ምዕራፍ የምናነሳቸው 3 ርዕሰ ሐሳቦች ወይም 3 ሜይን ቶፒክስ የሚከተሉት ናቸው። 2.1 the basic economic problems, the basic economic problems, that is scarcity, choice, and opportunity cost. Opportunity, cost የሚል ነው። the basic economic problems, scarcity, choice and opportunity cost. what is scarcity, what is choice, what is opportunity cost የሚሉ ኮንሰፕቶችን እናነሳለን። ሁለተኛው 2.2 central problems of economics, central problems of economics የሚል ነው። central problems of economics, what are the central problems of economics? የኢኮኖሚክስ ማዕከላዊ ወይም ደግሞ ሴንትራል ፕሮብለምስ የሚባሉት የትኞቹ ናቸው የሚለውን እናነሳለን። ሶስተኛው 2.3 ኢኮኖሚክ ሲስተምስ የሚል ነው። እንግዲህ ባለፈው በምዕራፍ 1 በክፍል 1 እንደተመለከትነው there are 4 basic economic systems, 4 basic economic systems, 4 basic economic systems. እነዚህም ትራዲሽናል ኢኮኖሚክ ሲስተም፣ ሰከንድ ካፒታሊስት ወይም ካፒታሊዝም፣ ካፒታሊስት ኢኮኖሚክ ሲስተም፣ ሰርድ ኮማንድ ኢኮኖሚክ ሲስተም and the last mixed ቦታ እንዲበቃኝ እንደገና ልጻፈው። ኮማንድ ኢኮኖሚክ ሲስተም እና ሚክስድ ኢኮኖሚክ ሲስተም ናቸው። እነዚህን ትራዲሽናል ኢኮኖሚክ ሲስተም ምንድን ነው? ካፒታሊስት ኢኮኖሚክ ሲስተም የሚከተሉ ሀገሮች የትኞች ናቸው? አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ካፒታሊስት ኢኮኖሚክ ሲስተም። ኮማንድ ኢኮኖሚክ ሲስተም ጽንሰ ሀሳቡ ምንድን ነው? አድቫንቴጅ ኤንድ ዲስአድቫንቴጅ። ሚክስድ ኢኮኖሚክ ሲስተም፣ ሚክስድ ሲባል ምን አይነት የኢኮኖሚክ ሲስተም ነው? ወይም የየትኞቹ ጥምር የኢኮኖሚክ ሲስተም ነው? በዓለማችን ሚክስድ ኢኮኖሚክ ሲስተም የሚከተሉ ሀገራት የትኞቹ ናቸው? አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ሚክስድ ኢኮኖሚክ ሲስተም የሚሉትን እናነሳለን ማለት ነው። ስለዚህ በምዕራፍ 2 የምንመለከተው እነዚህን ሀሳብ ነው። ስለዚህ ሌተስ ፈርስት 2.1 the basic economic problems, scarcity, choice and opportunity cost. 2.1 the basic economic problems,
the basic economic problems: scarcity, choice, and opportunity cost. and opportunity cost የሚሉ ሀሳቦችን እንዲህ መጀመሪያ the basic economic problems: scarcity, choice, and cost and opportunity cost የሚሉ ሀሳቦችን በዚህ ርዕሰ ሀሳብ የምናነሳቸው ዋና ዋና ነጥቦች የሚከተሉት ናቸው። አንደኛ what is scarcity? scarcity ምንድን ነው? what is scarcity? scarcity ምንድን ነው? what is the difference between scarcity and shortage? what is the difference between scarcity and shortage? What do you mean by choice and opportunity cost? What is choice and opportunity cost? opportunity cost choice ምንድን ነው? ኦፖርቹኒቲ ኮስት ምንድን ነው የሚለውን እንመለከታለን። እንግዲህ ቱ አንደርስታንድ ስኬርሲቲ ምንድን ነው የሚለውን አንደርስታንድ ለማድረግ የሀብ ቱ ሪሜምበር ዘ ቱ ፋንዳሜንታል ፋክትስ ፎር ዘ ፋውንዴሽን ኦፍ ኢኮኖሚክስ። አዝ ዩ ሪሜምበር ዜር አር ቱ ፋንዳሜንታል ፋክትስ ፎር ዘ ፋውንዴሽን ኦፍ ኢኮኖሚክስ። ኢኮኖሚክስ የሚለው ጽንሰ ሀሳብ እንዲፈጠር ያደረጉ ሁለት ፋንዳሜንታል ፋክቶች አሉ ብለናል ከዚህ ቀደም። ዜር አር two fundamental facts. There are two fundamental facts for the foundation of economics. There are two fundamental facts for the foundation of economics. እነዚህም scarcity of resources and unlimited human wants ናቸው። unlimited human wants or human needs. Unlimited human needs and scarcity of resource are the fundamental facts for the foundation of economics. ኢኮኖሚክስ የሚለው ጽንሰ ሀሳብ ኢኮኖሚክስ የሚለው የትምህርት አይነት ወይም ፊልድ ኦፍ ስተዲ እንዲፈጠር ያደረጉ ቱ ፋንዳሜንታል ፋክትስ ስኬርሲቲ ኦፍ ሪሶርስስ ኤንድ አንሊሚትድ ሂውማን ኒድስ ወይም ማቴሪያል ወንትስ ናቸው። ስለዚህ ስኬርሲቲ ምንድን ነው ስንል እንግዲህ ስኬርሲቲ ኢት ኢዝ ዋን ኦፍ ፋንዳሜንታል ፋክት ፎር ፋውንዴሽን ኦፍ ኢኮኖሚክስ ነው። scarcity it is one of the fundamental fact. It is one of the fundamental fact. The fundamental fact for the foundation of economics. One of the fundamental fact for the foundation of economics is scarcity. Scarcity ስንል አንዱ ኢኮኖሚክስ ለሚለው ጽንሰ ሀሳብ ወይም ኢኮኖሚክስ ለሚባለው የትምህርት አይነት ፋውንዴሽኑ ወይም ደግሞ ፋንዳሜንታል ፋክት ፎር ዘ ፋውንዴሽን ኦፍ ኢኮኖሚክስ ስኬርሲቲ ነው። ስኬርሲቲ ኦፍ ሪሶርስ ነው። ምክንያቱም ስኬርሲቲ ኦፍ ሪሶርስ ባይኖር ኖሮ ኢኮኖሚክስ የሚባል ነገር አይኖርም። ምክንያቱም ኢኮኖሚክ ፕሮብለም የሚባል ነገር አይኖርም ነበር ማለት ነው። ስለዚህ ስኬርሲቲ ኢት ኢዝ ዋን ኦፍ ዘ ቤዚክ ኢኮኖሚክ ፕሮብለም ኢዝ ዋን ኦፍ ዘ ቤዚክ
ኢኮኖሚክ ፕሮብለምስ መሰረታዊ የኢኮኖሚ ችግሮች ከሚባሉት ውስጥ አንዱ ነው። ግን ስኬርሲቲ ማለት ምን ማለት ነው? ስኬርሲቲ ስንል ምን ማለት ነው የሚለውን እንመልከት። እንግዲህ እንዳልነው ስኬርስ ሪሶርስ ኢን ጀነራል ዴይ አር ስኬርስ፣ የተፈጥሮ ሀብት ውስን ነው። ስኬርሲቲ ማለት እጥረት ማለት ወይም ደግሞ ውስንነት ማለት ነው። ውስንነት ዳዝ ኖት ሚን ሾርቴጅ። ሾርቴጅ እና ስኬርሲቲ በኋላ እናያቸዋለን፣ የተለያዩ ነገሮች ናቸው። ስኬርሲቲ ውስንነት ማለት ሲሆን ወይም ደግሞ በቂ ሆኖ አለመገኘት ሲሆን፣ ሾርቴጅ ግን እጥረት ነው። ሾርቴጅ እጥረት ነው። ስለዚህ ስኬርሲቲ ስንል ስኬርሲቲ ሪፈርስ ቱ ዘ ፋክት ዛት ኦል ኢኮኖሚክ ሪሶርስ ዛት ሶሳይቲ ወንትስ ቱ ዩዝ ቱ ፕሮዲስ ጉድስ ኤንድ ሰርቪስ አር ፋይናይት ኦር ሊሚትድ ኢን ሰፕላይ። ስለዚህ ስኬርሲቲ ማለት ስኬርሲቲ ሪፈርስ ቱ the finite, ይቅርታ the finite, the finite and limited supply, of natural resources needed for satisfying human needs. የሰው ልጅ ፍላጎት ለማሟላት የሚያስፈልጉ ሪሶርስስ ፋይናይት ወይም ሊሚትድ ኢን ሰፕላይ መሆን ስኬርሲቲ ይባላል። ስለዚህ ስኬርሲቲ ስንል ሊሚትድ ኢን ሰፕላይ ኦፍ ናቹራል ሪሶርስ ማለት ፋይናይት ሰፕላይ ኦፍ ናቹራል ሪሶርስ ቱ ሳቲስፋይ ዳን ሊሚትድ ሂውማን ወንትስ ማለት ነው። however there is being limited should be expressed in relation to human wants. ነገር ግን የተፈጥሮ ሀብት ውስን ነው ስንል it is related to or in relation to human wants. Resources are scarce in relation to human wants. Resources are scarce in relation to human wants or needs. ከሰው ልጅ ፍላጎት አንጻር ነው የተፈጥሮ ሀብት ስኬርስ ነው ወይም ሪሶርስ ስኬርስ ነው የምንለው፣ ሊሚትድ ሰፕላይ ነው የምንለው ኢን ሪሌሽን ቱ ሂውማን ወንትስ። ስለዚህ ሂውማን ወንትስ አር አንሊሚትድ፣ የሰው ልጅ ፍላጎት ገደብ አልባ ነው። ግን ያለን የተፈጥሮ ሀብት ምንድነው? ውስን ነው። ስለዚህ the imbalance between our wants and the means to satisfy those wants refers to scarcity. So scarcity refers to the imbalance between human wants and resources. The imbalance between human wants and the means to satisfy human wants that are resources is called scarcity. ስለዚህ ስኬርሲቲ ባጭሩ imbalance between human needs and the means to satisfy human needs ነው። በሌላ አባባል በሌላ መንገድ ስንገልጸው ስኬርሲቲ means we have here resources, and here we have human needs. This gap is called scarcity. The gap or imbalance. The gap or imbalance between the available resources and human needs, available resources and human needs
is called scarcity. ያ ማለት when the available resource even at zero price does not fit with the human needs, the human material wants, we said there is scarcity. ስለዚህ ያለን የተፈጥሮ ሀብት ያለውን የሰው ልጅ ፍላጎት ተደራሽ የማያረግ ከሆነ ምን አለብን ማለት ነው? ስኬርሲቲ አለብን ማለት ነው። ስለዚህ ስኬርሲቲ it is the imbalance between our wants and the means to satisfy those wants. Scarcity of resource generate from economic problems. Scarcity is one of economic problem. Scarcity, it is one of economic problem. One of economic problem. ወይም scarcity generates economic problems. By itself it is a problem. በራሱም ችግር ነው። ወይም ደግሞ it generates economic problems. If resources were fully abundant, there would not be economic problem at all. ሪሶርስ አቬይላብል ከሆኑ ወይም ደግሞ ያሉት አቬይላብል ሪሶርስ if they can fully satisfy human needs, we said there is no economic problem ወይም there is no scarcity እንላለን። ስለዚህ ስኬርሲቲ ስንል ያለው የተፈጥሮ ሀብት ያለውን የሰው ልጅ ፍላጎት ሳቲስፋይ ማድረግ ሳይችል ሲቀር በመካከሉ ጋፕ ወይም ኢምባላንስ ሲፈጠር we said there is scarcity. But you have to know this. Scarcity does not mean shortage. Scarcity does not means shortage. ግን እጥረት ማለት አይደለም። ሾርቴጅ ማለት አይደለም። ሾርቴጅ ኤንድ ስኬርሲቲ በጣም የተለያዩ ነገሮች ናቸው። እያነጻጸርን እናያቸው። ስኬርሲቲ ስንል ሾርቴጅ ማለታችን አይደለም። ኢትስ ኖት ሾርቴጅ። ስኬርሲቲ ኢዝ ኤቨርላስቲንግ። ስኬርሲቲ ኢዝ ዩኒቨርሳል። በየትኛውም ዓለም ያለ ችግር ነው ስኬርሲቲ። ምክንያቱም የሰው ልጅ ፍላጎት አንሊሚትድ ነው፣ ያለን ሪሶርስ ግን ሊሚትድ ነው። ስለዚህ ኢት ኢዝ ኢምፖሲብል ቱ ሳቲስፋይ ዘ አንሊሚትድ ሂውማን ዋንትስ ባይ ዘ አቬይላብል ሊሚትድ ሂውማን ምንድን ነው ናቹራል ሪሶርስስ። ባለን ውስን ሀብት ገደብ አልባውን የሰው ልጅ ፍላጎት ሳቲስፋይ ልናደርግ አንችልም። ስለዚህ ሁልጊዜ ምን አለ ማለት ነው ስኬርሲቲ። ስኬርሲቲ የሚቀረፍ ችግር አይደለም፣ ሾርቴጅ ግን የሚቀረፍ ችግር ነው። ስለዚህ ስኬርሲቲ ማለት እጥረት ማለት አይደለም። ስኬርሲቲ ማለት ሾርቴጅ ማለት አይደለም። ስኬርሲቲ ኢት ኢዝ ባይ ፋር ዲፈረንት ፍሮም ሾርቴጅ። ሾርቴጅ ወይም እጥረት ከሚለው በብዙ የተለየ ወይም ደግሞ የሚለይ ነገር ነው። ግን እያነጻጸርን እናያቸው። ስኬርሲቲ ቨርሰስ ሾርቴጅ። ስኬርሲቲ ቨርሰስ ሾርቴጅ ምንድን ነው መሰረታዊ ልዩነታቸው የሚለውን እንመልከት። ስኬርሲቲ ቨርሰስ ሾርቴጅ። ስኬርሲቲ ስንል a good is said to be scarce if the amount available is less than the amount people wishes at a zero price. ስለዚህ ስኬርሲቲ means when the amount of available goods, when the amount of available goods less than people's wish to have at zero price. Scarcity ስንል when the amount of available goods, when the amount of available resources less than people's wish, the amount of people's wish, the amount of people's need or wants to have that good at zero price. At zero price ሰው ሊኖረው ከሚችለው ፍላጎት በታች ሲሆን ያለ available good ምን እንላለን? there is scarcity እንላለን። there is scarcity እንላለን። on the other hand shortage ስንል we say that there is shortage of goods and services
when people are unable to get the amount they want at the prevailing price. When people are unable to get the amount they went at the prevailing price. ባለው ዋጋ እንኳን የሚፈልጉትን መግዛት እየቻሉ ባለው ዋጋ የሚፈልጉትን ማያገኙ ከሆነ መግዛት በሚችሉት አቅም መግዛት በሚችሉት መጠን የሚፈልጉትን ነገር ማግኘት የማይችሉ ከሆነ we said there is shortage እንላለን። አሁን ለምሳሌ እኔ አንድ ኩንታል ጤፍ መግዛት የሚችል አቅም ኖሮ ግን አንድ ኩንታል ጤፍ ማግኘት ካልቻልኩ there is shortage እንላለን። ነገር ግን ፍላጎቴ 10 ኩንታል መግዛት ሆኖ at zero price ይሄንን ማግኘት የማልችል ከሆነ there is scarcity እንላለን። ስለዚህ scarcity ስንል ያለው available good ያለው available resource ሰው at zero price ሊኖረው ከሚችለው በታች ሲሆን scarcity እንላለን። ሾርቴጅ ግን ባለው ዋጋ እንኳን ለመግዛት የምንፈልገውን መጠን የማናገኝ ከሆነ we said there is shortage እንላለን። ፕላስ scarcity it is everlasting, universal and endless problem. It is universal and endless but this one is short term. Scarcity it is universal, ዓለም አቀፍ ነው። የትኛውም ዓለም ያደገውም ያላደገውም የስኬርሲቲ ፕሮብለም አለበት። ሁሉም ሀገር ግን የሾርቴጅ ፕሮብለም አለበት ማለት አይቻልም። አሜሪካ ውስጥ የምግብ ሾርቴጅ የለም። የምግብ ሾርቴጅ ሊኖር የሚችለው በድሃ ሀገሮች ነው። ግን አሜሪካም አፍሪካም ሁሉም ጋር ምን አለ ማለት ነው? ስኬርሲቲ አለ። ስኬርሲቲ ያ ማለት የምንፈልገው ሁሉ አባንዳንት ሊሆን አይችልም። የምንፈልገው ሁሉ አባንዳንትሊ በምንፈልገው መጠን በተትረፈረፈ መልኩ ሊገኝ አይችልም። ሊገኝ ሳይችል ሲቀር ነው ስኬርሲቲ ያለ የምንለው ማለት ነው። ስኬርሲቲ ያለ የምንለው አት ዜሮ ፕራይስ ሊኖረን የምንፈልገው ነገር ሳይኖረን ሲቀር we have scarcity። ነገር ግን ባለው ፕራይስ እንኳን መግዛት እየቻል ማግኘት ካልቻል የምንፈልገውን መጠን we said there is shortage። ስለዚህ ሾርቴጅ ሾርት ተርም ነው፣ ጊዜያዊ ነው፣ ሊፈታ የሚችል ችግር ነው። ስኬርሲቲ ግን ዩኒቨርሳል ኤንድ ኢንድለስ ፕሮብለም ነው። that is why still the field of economics survive. The field of economics is continued and studied by different scholars. ኢኮኖሚክስ የሚለው ጽንሰ ሐሳብ ኢኮኖሚክስ የሚለው የትምህርት አይነት ዛሬም እየተጠና ዛሬም እሱን የሚያጠኑ ሰዎች በሱ የሚሰሩ ሰዎች የቀጠሉት because scarcity is universal and endless ማብቂያ የሌለው ወይም ደግሞ ኤቨርላስቲንግ የሆነ ችግር ነው ማለት ነው። ስለዚህ ስኬርሲቲ ዩኒቨርሳል ነው፣ ኢንድለስ ነው። አት ዜሮ ፕራይስ የፈለግነው ልናገኝ አንችልም። ሾርቴጅ ግን ጊዜያዊ ነው። ፕላስ አት ዘ ፕሪቬይሊንግ ፕራይስ ባለው ዋጋ እንኳን መግዛት እየቻል መግዛት የምንችለው መጠን አለማግኘት ነው ሾርቴጅ ማለት። ስለዚህ ስኬርሲቲ ማለት ሾርቴጅ ማለት አይደለም። ስኬርሲቲ እና ሾርቴጅ ተመሳሳይ አይደሉም ማለት ነው። ስለዚህ ኢፍ ሪሶርስ አር ስኬርስ outputs will be limited. If outputs is limited, we cannot satisfy all our wants. So a choice must be made. እንግዲህ ስኬርሲቲ ካለ ስኬርሲቲ ወይም ሾርቴጅ ኦፍ ኢንፑት ካለ አውትፑታችን ውስን ነው የሚሆነው። አውትፑታችን ውስን ከሆነ ደግሞ የምንፈልገውን ነገር ማግኘት አንችልም። ስለዚህ ምን ማድረግ አለብን? we have to choose። ለምሳሌ ቡናም ሻይ መጠጣት ልንችል እንችላለን፣ ወይም ደግሞ ልንፈልግ እንችላለን።
ግን ሁለቱንም ባንዴ ማድረግ የማንችል ከሆነ አንዱን እንመርጣለን ማለት ነው። ስለዚህ ስኬርሲቲ ሊድስ ቱ ቾይስ ኤንድ ቾይስ ሊድስ ቱ ኦፖርቹኒቲ ኮስት። ስለዚህ ስኬርሲቲ እና ቾይስ ምን እንደሚያገናኛቸው እንመልከት። ስኬርሲቲ ቨርሰስ ቾይስ ቨርሰስ ቾይስ። እንግዲህ ስኬርሲቲ ምንድን ነው ብለናል? አት ዜሮ ፕራይስ ሊኖረን የምንፈልገውን ነገር ማግኘት አለመቻል ነው። ወይም ደግሞ ኢምባላንስ ቢትዊን አወር ወንትስ ኤንድ ዘ ሚንስ ቱ ሳቲስፋይ ዞስ ወንትስ ነው። ፍላጎታችንን ለማሟላት የምንፈልጋቸው ነገሮችና በፍላጎታችን መካከል ጋፕ ወይም ኢምባላንስ ሲፈጠር ዊ ሴድ ዜር ኢዝ ስኬርሲቲ። ስኬርሲቲ እና ቾይስ እንዴት ነው የሚገናኙ የሚለውን እንመልከት። እንግዲህ ሪሶርስ ስኬርስ ናቸው ብለናል። ኢፍ ሪሶርስ አር ስኬርስ ኢፍ ሪሶርስስ አር ስኬርስ ሪሶርሳችን ስኬርስ ከሆነ አውትፑትስ ኦር ፕሮዳክትስ ዊል ቢ ሊሚትድ። አውትፑትስ ኦር ፕሮዳክትስ ዊል ቢ ሊሚትድ። ኢፍ ዘ ፕሮዳክትስ አር ሊሚትድ we cannot satisfy all our wants. We cannot satisfy all our wants. All our wants. If we cannot satisfy all our wants, we have to choose the best. So a choice must be made. So a choice must be made. ስለዚህ ስኬርሲቲ ሊሚትድ አውትፑት unsatisfied wants and unsatisfied wants leads to choice. ስለዚህ ያለን ውስን ሪሶርስ ከሆነ ሁሉንም ነገር ባንዴ ሁሉንም ፍላጎታችንን ባንዴ ማሟላት ማንችል ከሆነ we have to choose the best። የተሻለውን እንመርጣለን ማለት ነው። ስለዚህ due to the problem of scarcity individuals, firms and governments are forced to choose as to what outputs to produce, in what quantity, and what outputs not to produce. In short, scarcity implies choice, which in turn implies an opportunity cost. እንግዲህ ስኬርሲቲ ቾይስን ያመጣል ብለናል። ሁሉንም የምንፈልገውን ነገር ባለብን ስኬርሲቲ ማሟላት ካልቻል የተሻለውን እንድንመርጥ እንገደዳለን። የተሻለውን የምንመርጥ ከሆነ ደግሞ አንዱን እንመርጣለን፣ አንዱን አንመርጥም ማለት። ስለዚህ በተውነው ሉዝ ያደረግነው ነገር አለ፣ በመረጥነው ደግሞ ጌይን ያደረገው ነገር አለ። ስለዚህ ኢን አውር ቾይስስ ምን አለ ማለት ሉዝ ኤንድ ጌይን አለ። ዘ ሉዝ ኤንድ ጌይን ኢን አውር ቾይስስ ኢዝ ኮልድ ኦፖርቹኒቲ ኮስት ይባላል። ዌን ዊ ቹዝ we may lose or we may gain. When we choose, we may lose or gain. When we may lose or gain, that means የተሻለውን እንመርጣለን ማለት ነው። ሉዝ አናደርግም፣ ጌይን ማድረግ ነው የምንፈልገው። ስለዚህ ባይ ሉዝ ኤንድ ጌይን ምን እናደርጋለን ማለት ነው? ኦፖርቹኒቲ ኮስት። ስለዚህ ኦፖርቹኒቲ ኮስት እና
ስኬርሲቲ ኤንድ ቾይስ እንዴት ነው የሚገናኙ የሚለውን አብረን እንመልከት ማለት ነው። ስኬርሲቲ ቾይስ ኤንድ ኦፖርቹኒቲ ኮስት ዴን ኦፖርቹኒቲ ኮስት ምንድን ነው የሚለውን እንመለከታለን ማለት ነው። ስኬርሲቲ ቨርሰስ ቾይስ ቨርሰስ ኦፖርቹኒቲ ኮስት ስኬርሲቲ ቨርሰስ ቾይስ ቨርሰስ ምንድነው ኦፖርቹኒቲ ኮስት። እንግዲህ ዊ ሃቭ ስኬርሲቲ ኦፍ ሪሶርስስ ወይም ደግሞ ኢን ጀነራል ዊ ሃቭ ስኬርሲቲ ዊ ሃቭ ስኬርሲቲ ቅድም አይተነዋል። ስኬርሲቲ ሊድስ ቱ ሊሚትድ ሪሶርስ ሊሚትድ resources and limited resources leads to limited output or product. Limited output የምናመርተው ምርት ውስንነት ይኖረዋል። if the outputs are or the products are limited, unlimited human wants unlimited human wants if the resources are limited and our wants are if the resources are limited or the products are limited and our wants are limited, ስለዚህ ፍላጎታችንን ባለው ሊሚትድ አውትፑት ሳቲስፋይ የማናረግ ከሆነ we have to choice የተሻለውን እንመርጣለን። the choice involves cost this cost is called opportunity cost. opportunity cost ይባላል። ኦፖርቹኒቲ ኮስት እንግዲህ ባለ ሊሚትድ ሪሶርስ ሁሉንም ፍላጎታችንን ማሟላት ማንችል ከሆነ ከፍላጎታችን የሚቀድመውን እናስቀድማለን ወይም የሚበልጠውን እናስቀድማለን ማለት ነው። ስለዚህ የሚበልጠውን ስናስቀድም የተውነው ነገር አለ ማለት ነው። ስለዚህ የተውነው የሆነ ሉዝ ያደረግነው ነገር አለ። የተሻለውን ስንመርጥ ደግሞ ጌይን ያደረግነው ነገር አለ። ስለዚህ ይሄ ሉዝ ኤንድ ጌይን ኢን አወር ቾይስ ያለው ሉዝ ኤንድ ጌይን ምን ይባላል ማለት ነው? ኦፖርቹኒቲ ኮስት ይባላል። ኦፖርቹኒቲ ኮስት። ስለዚህ ኦፖርቹኒቲ ኮስት ምንድን ነው? ዋት ኢዝ ኦፖርቹኒቲ ኮስት? ዋት ኢዝ ኦፖርቹኒቲ ኮስት? ኦፖርቹኒቲ ኮስት ምንድን ነው የሚለውን እንመልከት። ኦፖርቹኒቲ ኮስት ምንድን ነው? እንግዲህ ስኬርሲቲ ሊድስ ቱ ቾይስ ብለናል። ስኬርሲቲ ሊድስ ቱ ቾይስ። ስኬርሲቲ ሊድስ ቱ ቾይስ። ስኬርሲቲ ሊድስ ቱ ቾይስ ስንል ምን ማለት ነው? እንግዲህ ስኬርሲቲ ሊድስ ቱ ቾይስ ስንል we have decided to have more of one thing. We have decided to have more of one thing. To the opposite, we have decided to have less of another thing. እንግዲህ ቾይስ አድርገናል ስንል መርጠናል ስንል እንግዲህ በምርጫ ውስጥ ምን አለ?
የተሻለውን መርጠናል፣ ያልተሻለውን ትተናል ማለት ነው አይደለ? ምርጫ ሲባል ሁለት ነገር አለ፣ ምን መርጠው አለ፣ ምን ትሆዋለ ማለት ነው። ስለዚህ ስኬርሲቲ ሊድስ ቱ ቾይስ ስንል ዊ ሃቭ ዲሳይድ ቱ ሃቭ ሞር ኦፍ ዋን ቲንግ። ምክንያቱም አት ሴም ታይም ሁለት ነገር ማሟላት ስለማይቻል ወይም ደግሞ አት ሴም ታይም ሁሉንም ፍላጎታችንን ማሟላት ስለማንችል የተሻለውን እንመርጣለን ማለት ነው። ስለዚህ የተሻለውን እንድንመርጥ ዲሳይድ አድርገናል። በተቃራኒው ያልተሻለውን ሉዝ እንድናደረግ መርጠናል ማለት ነው። ለምሳሌ እንበል ኢፍ ዩ ሃቭ ዋን ብር ኢፍ ዩ ሃቭ ዋን ብር ኤንድ ይሄ ብር ሁለት ነገር መግዛት ይችላል። አንደኛ ዋን ቲኬት ፎር ፉትቦል ጌት፣ ሁለተኛ ደግሞ 3 ብሬድ። የትኛውን ትመርጣላችሁ? 3 ዳቦ ገዝቶ መብላት ወይስ አንድ ቲኬት ቆርጦ የእግር ኳስ መመልከት? ሌትስ ሴይ 3 your choice 3 ብሬድ ነው እንበል። 3 ዳቦ መግዛት ይሄ ምንድን ነው ማለት ነው? ጌይን ነው። you have decided to have 3 bread. Gain. You decided to have 3 bread. ይሄ 3 ዳቦ እንዲኖራችሁ መረጣችሁ ወይም ወሰናችሁ እንበል። በተቃራኒው you lose 1 ticket. ወይም ደግሞ እግር ኳሱን አታዩም ማለት ነው። ስለዚህ እግር ኳሱን ምን ብላችኋል? ሎዝ አድርጋችኋል። ስለዚህ the cost of having 3 bread by losing 1 ticket football is called opportunity cost ይባላል። ያ ማለት to have 3 bread you sacrifice to have 1 ticket for football። ይሄኛውን ሳክሪፋይ አድርጋችኋል፣ ይሄኛውን ሳክሪፋይድ አድርጋችኋል፣ ይሄኛውን ደግሞ ጌን አድርጋችኋል። ስለዚህ the cost of gaining and sacrificing is called opportunity cost ይባላል። ስለዚህ የሆነ ነገር በማጣት የሆነ ነገር የተሻለ እንድናገኝ በምናደርገው ምርጫ የምናጣው ነገር ወይም ደግሞ to have one more thing and to have less of the other thing decide የምናደርገው ነገር opportunity cost ይባላል ማለት ነው። ስለዚህ opportunity cost ስንል the amount or value of the next best alternative that must be sacrificed for or foregone in order to obtain one more unit of a product ማለት ነው። ስለዚህ opportunity cost mean means or is the amount or value of the next best alternative that must be sacrificed in order to have or to obtain one more unit of a product. One more unit of a product. ስለዚህ አንድ የተሻለ ነገር ለማግኘት ሳክሪፋይ በምናደርገው መልኩ የምንከፍለው ኮስት
to have one more thing or to have one more into of a product in our choice opportunity cost ይባላል። ኦፖርቹኒቲ ኮስት ይባላል። ሌላ ምሳሌ ነው። ለምሳሌ ፎር ኤግዛምፕል ሳፖዝ ኤ ካንትሪ ስፔንድስ all of its limited resource on the production of clothes or computer። አሁን ለምሳሌ አንድ ሀገር ልብስ ወይም ኮምፒውተር ለማምረት ያላትን ሪሶርስ ለመጠቀም አሰበች እንበል። if a given amount of resource can produce either 1 meter of clothes or Tioni computer, then the opportunity cost of 1 meter of clothes is the value of Tioni computer። እንግዲህ የተወሰነ ሪሶርስ ተጠቅመን 1 ሜትር ክሎዝ በምናመርትበት 20 ኮምፒውተር ልናመርት እንችላለን። ስለዚህ 20 ኮምፒውተር ማምረት ይሻላል ወይስ 1 ሜትር ክሎዝ ማምረት ይሻላል? ስለዚህ ኦፖርቹኒቲ ኮስቱ ምንድን ነው? 1 ሜትር ክሎዝ ማምረት ወይም 20 ኮምፒውተር ማምረት ይሆናል። ስለዚህ the cost of 1 meter of clothes is the value of Tioni computers። ስለዚህ ቲዮኒ ኮምፒውተር እንዲኖረን እንፈልጋለን ወይስ 1 ሜትር ክሎዝ? እንግዲህ ይሄ ምርጫችን ነው የሚወስነው ማለት ነው። በዚህ ምርጫ የምናገኘውና የምናጣው ወይም የምናተርፈው ነገር ኦፖርቹኒቲ ኮስት ይባላል። ኖት ዘ ፎሎዊንግ ፖይንትስ አባውት ኦፖርቹኒቲ ኮስት። ኦፖርቹኒቲ ኮስት ኢዝ ሜዠርድ ኢን ተርምስ ኦፍ ጉድስ ኤንድ ሰርቪስ በት ኖት ኢን ተርምስ ኦፍ መኒ። አሁን እዚህ ጋር እንግዲህ አንድ ሀገር ያላትን ሪሶርስ ክሎዝ ወይም ኮምፒውተር ለማምረት መጠቀም ፈለገች። 1 ሜትር ክሎዝ በምታመርትበት ስንት ታመርታለች ማለት ነው? ቲዮኒ ኮምፒውተርስ ታመርታለች። ስለዚህ the value of one computer ምንድነው? 1 ሜትር ክሎዝ is ቲዮኒ ኮምፒውተርስ። እንግዲህ ይህን ወደ ገንዘብ ለውጠን አይደለም ኦፖርቹኒቲ ኮስትን የምናሰራው። ኦፖርቹኒቲ ኮስት it is measured in terms of goods and services but not in terms of money። Second, it should be in line with the principle of substitution of one activity for another። ሳብስቲቱሽን እናነሳዋለን በቀጣይ። ሳብስቲቱሽን የሚባል ነገር አለ። ያ ማለት አንድ ነገር ስናጣ በሌላ ነገር ሳብስቲቱት እናደርገዋለን ማለት ነው። ለምሳሌ when you lose 1 meter computer ምንድነው 1 meter close we gain Tioni computers። 1 ሜትር ክሎዝ ይቅርብን ብለን 20 ኮምፒውተር ጌን ልናደርግ እንችላለን ማለት ነው። ስለዚህ choosing to have Tioni computers and sacrificing 1 meter cloth is the opportunity cost እንለዋለን። opportunity cost it is measured in terms of goods and service not money and it should be in line with the principle of substitution። ያ ማለት 1 ሜትር ክሎዝን 20 ኮምፒውተር ሳብስቲቱት ያደርገዋል ማለት ነው። ወይም ደግሞ 20 ኮምፒውተር ሉዝ ስናደርግ 1 ሜትር ክሎዝ 20 ኮምፒውተር ሉዝ ማድረጋችንን ሳብስቲቱት ማድረግ አለበት። ስለዚህ ኦፖርቹኒቲ ኮስት በገንዘብ አይሰላም ማለት ነው። it is not measured in terms of money። To sum up, when the opportunity cost of any activity increases, people substitute another activity in its place። አሁን የ20 ኮምፒውተር ዋጋ የሚበልጥ ከሆነ በሌላ ሳብስቲቱት ያደርገዋል ማለት ነው። In effect, the cost of producing a quantity of a commodity is measured in terms of the quantity of some other commodity that could have been produced in its place። ለምሳሌ 1 ሜትር ክሎዝ 20 ኮምፒውተር። ስለዚህ 1 ሜትር ክሎዝ ለማምረት የምናወጣው 20 ኮምፒውተር ለማምረት የሚያስችለን ከሆነ የትኛው ያበልጠናል? የትኛው የተሻለ ፍላጎታችንን ያሟላልናል የሚለውን ቹዝ እናደርጋለን ማለት። በዚህ ጌን ኤንድ ሉዝ ኦፖርቹኒቲ ኮስት ይኖረናል ማለት ነው። ስለዚህ in effect the cost of producing a quantity of a commodity is measured in terms of a quantity of some other commodity that could have been produced in its place. In short, opportunity cost comes into being due to the problem of scarcity of resource and the fact that resource have alternative uses። ስለዚህ
ኦፖርቹኒቲ ኮስትን ኮንሲደር ስናደርግ ወይም ደግሞ ካልኩሌት ስናደርግ ዊ ኮንሲደር ጉድስ ኤንድ ሰርቪስስ ፕላስ ፕሪንሲፕልስ ኦፍ ሳብስቲቲዩሽን ያ ማለት አንዱ ስናጣ አንደኛው ሳብስቲት ያደርገዋል ብለን እናስባለን። ስለዚህ ጌን ሉዝ የምናደርግ ጉድን ሰርቪስ ነው። ኤንድ the goods we lose is substituted by the goods we gain በምናገኘው ጉድ ሉዝ ያደረግነው ሳብስቲዩት እንደሚደረግ ኮንሲደር አድርገን ነው ኦፖርቹኒቲ ኮስትን ምንድነው አፕላይ የምናደርገው ማለት ነው። ሌላው ፕሮዳክሽን ፖሲቢሊቲ ፍሮንቲር ነው። እንግዲህ ከኦፖርቹኒቲ ኮስት ከስኬርሲቲ ቾይስ ኦፖርቹኒቲ ኮስት ጋር የሚገናኘው ሌላው ሀሳብ ፕሮዳክሽን ፖሲቢሊቲ ፍሮንቲር ነው። ፕሮዳክሽን ፖሲቢሊቲ ፍሮንቲር ምንድን ነው የሚለውን አይተን የዛሬውን እናበቃለን። ሶ ፕሮዳክሽን ፖሲቢሊቲ ፍሮንቲር ኦር ከርቭ ፒፒኤፍ ኦር ፒፒሲ እንግዲህ ስኬርሲቲ ቾይስ ኦፖርቹኒቲ ኮስትን አገናኝተን ደግሞ ኢንግራፊካል ሪፕሬዘንቴሽን የምናሳይበት መንገድ ፕሮዳክሽን ፖሲቢሊቲ ፍሮንቲር ወይም ከርቭ ይባላል። ፕሮዳክሽን ፖሲቢሊቲ ፍሮንቲር ኦር ከርቭ ዛት ኢዝ ፒፒኤፍ or PPC is a curve or graph is a curve which shows the various possible combination possible combinations of goods and services that the society can produce given its resources and technology እንግዲህ ፒፒኤፍ ኦር ፒፒሲ ወይ ፕሮዳክሽን ፖሲቢሊቲ ፍሮንቲር ወይም ፕሮዳክሽን ፖሲቢሊቲ ከርቭ ኢት ኢዝ ኤ ከርቭ which shows the various possible combinations of goods and services that a society can produce given its resource and technology አንድ ማህበረሰብ ያለውን ሪሶርስ ያለውን ቴክኖሎጂ ኢፊሽንትሊ እና ኢፌክቲቭሊ ተጠቅሞ ማክሲመም ሊያመርታቸው የሚችሉ የሁለት ጉድስ ኤንድ ሰርቪስስ ኮምቢኔሽን የሚያሳይ ከርቭ ነው። and to draw PPF or PPC you have to consider the following assumptions to draw PPF. Assumptions to draw PPF or PPC. እንግዲህ ይህንን the combination of two goods and services produced by maximum employing our resource and technology ስንስል ኮንሲደር የምናደርጋቸው ነገሮች አሉ። አንደኛው ኢፊሽንሲ ነው። the assumption of efficiency ያ ማለት we are using our resource and technology at full employment and we are achieving all productions ያለንን ተጠቅመን ማምረት የምንችለውን አምርተናል። ስለዚህ ኢፊሽንት ነን ብለን እናስባለን ማለት ነው።
ሁለተኛ ፊክስድ ሪሶርስስ ያለን ሀብት ውስን ነው ብለን the quantum amount of resource of a given quality is fixed in supply because resources are scarce ብለናል። ስኬርስ ናቸው፣ ሊሚትድ ኢን ሰፕላይ ናቸው። ስለዚህ ፊክስድ ሪሶርስስ እነዛን ሁለት ምርቶች ለማምረት ያለን ሪሶርስ ፊክስድ ነው ብለን እናስባለን። ፊክስድ ቴክኖሎጂ ያለን ቴክኖሎጂም ፊክስድ ነው ብለን እናስባለን። ፊክስድ ቴክኖሎጂ our technology is fixed. Technology does not change for a given period of time. ያለን ቴክኖሎጂ አይቀየርም፣ ወይም ደግሞ የተሻለ ልናምርት የምንችልበት ቴክኖሎጂ በዛ ጊቨን ፒሪየድ ውስጥ ይቀየራል ብለን አናስብም። ሌላው ቱ ፕሮዳክትስ ማምረት የምንችለው ሁለት ፕሮዳክቶችን ነው ብቻ ብለን ነው የምናስበው። ቱ ፕሮዳክትስ ከሁለት የበለጠ ፕሮዳክት for simplicity purpose let us assume that the society is producing two goods ሁለት ጉዶችን ነው ማምረት የሚችለው ብለን እናስባለን ማለት ነው። ምሳሌ እንውሰድ። ለምሳሌ እንግዲህ እዚህ ጋር የተሰጠን ምሳሌ አለ። ታይፕስ ኦፍ ፕሮዳክትስ ለምሳሌ ቅድም ፉድ ኤንድ ኮምፒውተር ክሎዝ ኤንድ ኮምፒውተር ብለን ነበረ ምሳሌ ያየ ነው። አሁን ፉድ ኤንድ ኮምፒውተር ለምሳሌ አንድ ሀገር ምግብና ኮምፒውተር ማምረት ነው የሚችለው ባለው ሪሶርስና ቴክኖሎጂ ብለን እንነሳ። እንግዲህ ዩኒት መለኪያው ፉድ ሜትሪክ ቶን ነው፣ ኮምፒውተር ነምበር ነው። ፕሮዳክሽን ኦልተርኔቲቭስ ኤቢሲዲ ተሰጠውናል። ስለዚህ ኤ ላይ 500 ኮምፒውተር ምንድነው 500 ሜትሪክ ቶንስ ኦፍ ምግብ ለማምረት ኮምፒውተር 0 መሆን አለበት ይላል። ስለዚህ ኮምፒውተር 0 ካመረትን 500 ሜትሪክ ቶንስ ኦፍ ምግብ ማምረት እንችላለን። 420 ሜትሪክ ቶንስ ኦፍ ምግብ ማምረት ስንችል 500 ኮምፒውተር ማምረት እንችላለን። ያ ማለት 80 ሜትሪክ ቶንስ ኦፍ ምግብ በምናመርትበት ስንት ኮምፒውተር ማምረት እንችላለን ማለት ነው? 500 ማምረት እንችላለን። 500 ቴብሉን እንሳለውና እያየን እንሂድ። ፕሮዳክትስ አለን። ፉድ ከዛ ኮምፒውተር ኢን ነምበር ፉድ ሲን ሜትሪክ ቶን ነው። ዴን ኤ ቢ ሲ ዲ ኢ ለምሳሌ አት ኤ ፖይንት ማክሲመም የሁለቱን ኮምቢኔሽን ማምረት የምንችለው ለምሳሌ 500 ሜትሪክ ቶንስ ኦፍ ምግብ ማምረት ከፈልን ኮምፒውተር 0 ይሆናል ማለት ነው። ያለን ሪሶርስ ዴረ ኮምፒውተር 500 ሜትሪክ ቶንስ ኦፍ ፉድ ማምረት የሚያስችል ነው ማለት ነው። ፉድ 420 ሜትሪክ ቶን ካመረት 500 ኮምፒውተር በተጨማሪ ማምረት እንችላለን። ያ ማለት እዚህ ጋር ስንት ሉዝ አድርገናል ማለት ነው? 80። ያ ማለት 80 ሜትሪክ ቶንስ ኦፍ ፉድ ማምረት ካቆምን ወይም ከቀነስን 500 ኮምፒውተር በዚህ ሪሶርስ ማምረት እንችላለን ማለት ነው። ሲ ላይ 320 ኮምፒውተር ወይም ይቅርታ ሜትሪክ ቶንስ ኦፍ ምግብ ስናመርት በቀረን ሪሶርስ 1000 ኮምፒውተር ማምረት እንችላለን። ዲ ላይ 180 ሜትሪክ ቶንስ ኦፍ ምግብ ማምረት ስንችል 1500 ኮምፒውተርን በተጨማሪ ማምረት እንችላለን ባለን ሪሶርስ። 0 ምግብ ማናመርት ከሆነ ያለን ሪሶርስ 2000 ኮምፒውተር ማምረት የሚያስችል ነው። ስለዚህ እዚህ ጋር ያለን ኦፖርቹኒቲ ኮስት 500 ሜትሪክ ቶንስ ኦፍ ምግብ ማምረት ስንችል ማምረት የምንችለው ኮምፒውተር 0 ነው ማለት ነው። የምግብ ምርታችንን ወደ 420 ሜትሪክ ቶንስ ኦፍ ፉድ ስንቀንሰው ግን 500 ኮምፒውተር ተጨማሪ ማምረት እንችላለን ማለት ነው። ስለዚህ እዚህ ጋር 500 ኮምፒውተር ለማምረት 80 ሜትሪክ ቶንስ ኦፍ ምግብ
ማምረት ቀንሰናል ማለት ነው። 320 ሜትሪክ ቶንስ ያ ማለት 420 ነበረ 320 ያ ማለት 100 ሜትሪክ ቶንስ ኦፍ ምግብ መቀነስ ስናቆም 1000 ኮምፒውተር ማምረት እንችላለን ማለት ነው። ያ ማለት ስለዚህ 100 ሜትሪክ ቶንስ ኦፍ ምግብ ቀንሰናል ማለት ነው። 180 ሜትሪክ ቶንስ ስንት ቀነስን ማለት ነው? 320 180 ስንት ነው የሚሆነው? 140 ሜትሪክ ቶንስ ኦፍ ምግብ ስንቀንስ 1500 ኮምፒውተር ማምረት እንችላለን። ምግብ ሙሉ በሙሉ ማምረት ካቆምን ፉድ ፕሮዳክሽን ዜሮ ከሆነ ባለን ሪሶርስ 2000 ኮምፒውተር ማምረት እንችላለን። አሁን ይህንን እንግዲህ በፒፒሲ ወይም በፒፒኤፍ ስነ አመለክት እንደዚህ ይሆናል ማለት ነው። እንግዲህ ግራፉን ለመስራት ሁለት አክሲሶች ይኖሩናል። እዚህ ጋር ለምሳሌ ፉድን አንዱን ማድረግ እንችላለን። ፉድን እናርግ። እዚህ ጋር ኮምፒውተር እናርግ። ይሄኛው ሆሪዞንታል አክሲሱ ኮምፒውተር ምርታችን የኮምፒውተር ምርታችንን የምናሳይበት ግራፍ ይሁን። ቨርቲካል አክሲሱ የፉድ ምርታችንን እንግዲህ መነሻችን ያው ዜሮ ነው የሚሆነው። መነሻችን ዜሮ፣ እዚህም ጋር ዜሮ አለ፣ እዚህም ጋር ዜሮ አለ። ስለዚህ ዜሮ ኢን አሴንዲንግ ኦርደር ሆሪዞንታሊ ቱ ዘ ራይት፣ ኢን አሴንዲንግ ኦርደር ቨርቲካሊ ቱ ዘ ቶፕ እናስቀምጣለን ማለት ነው። ስለዚህ ምግብ ትንሹ ዜሮ ነው። ከዛስ 180 ከዛስ 320 ከዛስ 420 መጨረሻ 500 ኮምፒውተር ዜሮ ከዛ እዚህ ጋር 500 1500 ከዛ እዚህ ጋር 2000። ስለዚህ ኮምባይን እናድርግ ማለት ነው። ዜሮ ኮምፒውተር ሲሆን ፉድ የምናመርተው ስንት ይሆናል ማለት ነው? 500 ዜሮ ፉድ ሲሆን 2000 180 ሜትሪክ ቶንስ ኦፍ ፉድ ማምረት ስንችል ስንት ነው የምናመርተው? 1500 ስለዚህ 1500 ይሆናል ማለት ነው። 320 ማምረት ስንችል 1000 420 ማምረት ስንችል 500 ዜሮ ወይም ደግሞ 500 ሜትሪክ ቶንስ ኦፍ ፉድ ማምረት ስንችል ዜሮ ኮምፒውተር እዚህ ጋር ይሆናል ማለት ነው። ዜን ስንስለው ፒፒኤፋችን እነዚህን ማገናኘት ነው። ምን ይሆናል ማለት ነው? ዚስ ኢዝ ፒፒኤፍ ኦር ፒፒሲ። ፒፒኤፍ ወይም ይሄ ፕሮዳክሽን ፖሲቢሊቲ ፍሮንቲር ወይም ፕሮዳክሽን ፖሲቢሊቲ ከርቫችን ይሄን ይመስላል ማለት ነው። ስለዚህ አሁን በዚህ ውስጥ ያለንን ኦፖርቹኒቲ ኮስት እንዴት ነው ካልኩሌት የምናደርገው የሚለውን እንመልከት። እንግዲህ ኦፖርቹኒቲ ኮስታችንን እንድነው ስንፈልግ ምንድን ነው የምናደርገው? በአማውንት ኦፍ ዘ ኔክስት ቤስት ኦልተርኔቲቭ ሳክሪፋይድ ኦቨር ዘ አማውንት ኦፍ ዘ ጉድስ ጌይንድ እናደርጋለን ማለት ነው። ለምሳሌ አት ፖይንት ቢ ዋት ኢዝ ኦፖርቹኒቲ ኮስት ፕሮዲሲንግ ዋን ሞር ዩኒት ኦፍ ኮምፒውተር ካን ቢ ላይ ዋን ሞር ዩኒት ኦፍ ኮምፒውተር ለማምረት እንግዲህ ከ420 ወደ 320 ነር ነው። ኮምፒውተር ከ500 ወደ 1000 ነር ነው። ስለዚህ ምንድን ነው የምናደርገው? 320 ሲቀንስ 420 ኦፍኮርስ ኔጌቲቭ አይሆንም። ኦፖርቹኒቲ ኮስት አብሶሉት ቫሊዩ ውስጥ እናስገባውና እንትን ይመጣል። 320 ሲቀንስ 420 ኔጌቲቭ 100 ይመጣል። ከ1000 ሲቀንስ 500 ይሆናል። 100 ሲካፈል ለ500 1/5 ወይም 1/5 ማለት 0.2
2 ይሆናል ማለት ነው። ስለዚህ አት ፖይንት ቢ እዚህ ጋር ያለን ኦፖርቹኒቲ ኮስት 0.2 ይሆናል። እዚህ ጋር ስንመጣ ሲ 180 ሲቀነስ 320 ሲካፈል 1500 ሲቀነስ 1000 ይሆናል። ስለዚህ 180 ሲቀነስ 320 140 ሲቀነስ 500 0 በ0 14 ሲካፈል ለ50 እንግዲህ ይሄ ምናችን ይሆናል ማለት ነው። ኦፖርቹኒቲ ኮስት 14 ሲካፈል ለ50 0 ፖይንት ምናምን ነው የሚመጣው። ስለዚህ ኦፖርቹኒቲ ኮስታችንን ካልኩሌት ስናደርግ the amount of the next best alternative sacrificed over the amount of goods gained እና ስለዚህ ሎዝ ኦቨር ጌይን ነው የምናደርገው ማለት ነው። ኦፖርቹኒቲ ኮስት is equal to the amount of the next best alternative sacrificed over the amount of goods. That means the amount of loss over the amount of gain አድርገን ኦፖርቹኒቲ ኮስታችንን ካልኩሌት እናደርጋለን ማለት ነው። ኢት ኢዝ ኦል አባውት the first ቪዲዮ። የመጀመሪያውን ቪዲዮ በዚህ እናቆማለን። በቀጣይ በሌላ የትምህርት ርዕስ እስከምንገናኝ ደህና ሁኑ ተማሪዎች።